የመንግስት ሰራተኞች የደሞዝ ጭማሪን በተመለከተ መንግስት አዲስ መረጃ ይፋ አድርጓል። እያንዳንዱ ሰራተኛ የሚኖረው ጭማሪን በተመለከተ ዝርዝር መረጃ ይፋ ተደርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከመስከረም 2018 ዓ.ም ጀምሮ የመንግስት ሰራተኞችን ደሞዝ ለማስተካከል መወሰኑን የሲቪል ሰርቪስ ኮሚሽን ከሳምንታት በፊት ማሳወቁ ይታወሳል። ይህ የደሞዝ ማሻሻያ በየደረጃው የሚለያይ ሲሆን እስከ 81 በመቶ የሚደርስ ጭማሪ እንደሚደረግ ታውቋል። በዚህ መሰረትም ዝቅተኛው ደሞዝ ከብር 4760 ብር ወደ 6000 ብር በማደግ የ26 በመቶ ጭማሪ እንደተደረገበት መገለጹ ይታወሳል። በተመሳሳይ የዲግሪ ተመራቂ መነሻ ደሞዝ ከብር 6940 ብር ወደ 11500 ብር ከፍ ያለ ሲሆን ይህም የ65.7 በመቶ ጭማሪ መሆኑን ለማወቅ ችለናል። በአዲሱ ማሻሻያ ዝቅተኛው የመንግስት ሰራተኛ ደሞዝ ላይ 1240 ብር ጭማሪ የተደረገ ሲሆን ከፍተኛው የመንግስት ሰራተኛ ደሞዝ ላይ ደግሞ 17508 ብር እንዲጨመር ተደርጓል። ይህንን በተመለከተ በዛሬው ዕለት መንግስት ዝርዝር ጭማሪውን አውጥቷል። እኛም እንደሚከተለው ተመልክተነዋል። በዚህም መሰረት እንግዲህ 4760 ብር የነበረው መነሻ ደሞዝ በአዲሱ ስኬል መሰረት 6000 ብር እንዲሆን ተደርጓል። የዚህ ደሞዝ ጣሪያ ደግሞ 7301 ብር እንዲሆን ነው መንግስት የወሰነው። ከዚህ ቀደም 4929 ብር ደሞዝ ይከፈላቸው የነበሩ ሰራተኞች በአዲሱ የደሞዝ ስኬል መሰረት 6365 ብር የሚከፈላቸው ይሆናል። እነዚህ ሰራተኞች ደግሞ የደሞዛቸው ጣሪያ 7734 ብር እንደሚሆን ነው የሲቪል ሰርቪስ ሚኒስቴር ያስታወቀው። 5104 ብር ይከፈላቸው የነበሩ ሰራተኞች ደግሞ 6750 ብር እንዲከፈላቸው ተወስኗል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 8177 ብር እንዲሆን በመንግስት በኩል ተወስኗል። ከዚህ ቀደም 5283 ብር ይከፈላቸው የነበሩ ሰራተኞች 7159 ብር እንዲከፈላቸው ተወስኗል። የእነዚህ ደሞዝተኞች ጣሪያ ደግሞ 8630 ብር እንዲሆን ተደርጓል። 5659 ብር ይከፈላቸው የነበሩ የመንግስት ሰራተኞች 7589 ብር እንዲከፈላቸው ተወስኗል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 9095 ብር እንዲሆን ነው በመንግስት በኩል የተወሰነው። 6058 ብር ይከፈላቸው የነበሩ የመንግስት ሰራተኞች ደግሞ 8029 ብር በአዲሱ የደሞዝ ማሻሻያ መሰረት የሚከፈላቸው ይሆናል። እነዚህ ሰራተኞች የደሞዝ ጣሪያቸው 9579 ብር እንዲሆን ተወስኗል። 6485 ብር ይከፈላቸው የነበሩ የመንግስት ሰራተኞች 8478 ብር በአዲሱ ስኬል መሰረት እንዲከፈላቸው ተደርጓል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 10085 ብር እንዲሆን የተወሰነው። 6940 ብር ከዚህ ቀደም ይከፈላቸው የነበሩ ሰራተኞች 11500 ብር እንዲከፈላቸው በመንግስት በኩል ውሳኔ ተሰጥቷል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 15425 ብር እንዲሆን የተደረገው። 7424 ብር በየወሩ ያገኙ የነበሩ ሰራተኞች ደግሞ ካሁን በኋላ 12566 ብር እንዲከፈላቸው በመንግስት በኩል ውሳኔ ተሰጥቷል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 16831 ብር እንዲሆን ውሳኔ መሰጠቱን ሰምተናል። ከዚህ ቀደም 7934 ብር ደሞዝ በየወሩ ይከፈላቸው የነበሩ የመንግስት ሰራተኞች 13732 ብር እንዲከፈላቸው በመንግስት በኩል ውሳኔ ተሰጥቷል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 18365 ብር እንዲሆን የተደረገው። ቀደም ሲል 8474 ብር ይከፈላቸው የነበሩ የመንግስት ሰራተኞች ከ6000 ብር በላይ ጭማሪ ተደርጎላቸው 14983 ብር እንዲከፈላቸው ተወስኗል። እነዚህ ሰራተኞች የደሞዝ ጣሪያቸው 20038 ብር እንዲሆን ነው በመንግስት በኩል ውሳኔ የተላለፈው። በነባሩ 9047 ብር ወራዊ ደሞዝ የሚከፈላቸው ሰራተኞች ደግሞ በአዲሱ የደሞዝ ስኬል 16348 ብር እንዲከፈላቸው መንግስት ውሳኔ ማሳለፉን ሰምተናል። የእነዚህ ሰራተኞች የደሞዝ ጣሪያ
ደግሞ 21864 ብር እንዲሆን ነው ውሳኔ የተላለፈው። 9645 ብር ወራዊ ደሞዝ ከዚህ ቀደም ይከፈላቸው የነበሩ የመንግስት ሰራተኞች 17838 ብር በአዲስ መልኩ እንዲከፈላቸው ውሳኔ መተላለፉን ለማወቅ ችለናል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 23857 ብር እንደሚሆን ነው ሲቪል ሰርቪስ በዛሬው ዕለት ባወጣው መግለጫ ላይ ለማወቅ የቻለው። ከዚህ ቀደም 10600 ብር ይከፈላቸው የነበሩ የመንግስት ሰራተኞች 9000 ብር ገደማ ተጨማሪ ተደርጎላቸው 19464 ብር እንዲከፈላቸው ተወስኗል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 26031 ብር እንዲሆን ነው መንግስት ያስታወቀው። 11634 ብር ከዚህ ቀደም ይከፈላቸው የነበሩ የመንግስት ሰራተኞች በአዲሱ ስኬል መሰረት 21238 ብር እንደሚከፈላቸው ለማወቅ ችለናል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 28397 ብር እንደሚሆን ታውቋል። በነባሩ አሰራር መሰረት 12765 ብር ይከፈላቸው የነበሩ ሰራተኞች 23173 ብር እንደሚከፈላቸው ታውቋል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 30967 ብር እንደሚሆን ሰምተናል። ከዚህ ቀደም 13998 ብር ይከፈላቸው የነበሩ የመንግስት ሰራተኞች 12000 ብር ገደማ ጭማሪ ተደርጎላቸው 25285 ብር እንዲከፈላቸው ውሳኔ መወሰኑን ታውቋል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 33770 ብር እንዲሆን ነው መንግስት ውሳኔ ያሳለፈው። በነባሩ አሰራር 15340 ብር ይከፈላቸው የነበሩ ሰራተኞች 27589 ብር እንዲከፈላቸው በመንግስት በኩል ውሳኔ ተሰጥቷል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 36826 ብር እንዲሆን ውሳኔ ተላልፈዋል። ከዚህ ቀደም 16738 ብር ይከፈላቸው የነበሩ ሰራተኞች 30086 ብር እንዲከፈላቸው በአዲሱ የደሞዝ ስኬል መሰረት ውሳኔ መሰጠቱ ታውቋል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 40112 ብር እንደሚሆን ነው የታወቀው። ከዚህ ቀደም 18226 ብር ይከፈላቸው የነበሩ የመንግስት ሰራተኞች በአዲሱ የደሞዝ ስኬል መሰረት 32809 ብር እንዲከፈላቸው ውሳኔ ተላልፈዋል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 41243 ብር እንደሆነ ነው ያገኘነው መረጃ የሚያሳየው። በነባሩ አሰራር መሰረት 19820 ብር ይከፈላቸው የነበሩ የመንግስት ሰራተኞች በአዲሱ አሰራር 35778 ብር እንዲከፈላቸው በመንግስት በኩል ውሳኔ ተሰጥቷል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 41243 ብር እንደሚሆን ነው የሲቪል ሰርቪስ ኮሚሽን በዛሬው ዕለት ባወጣው መግለጫ ያሳወቀው። ከዚህ ቀደም 21491 ብር ይከፈላቸው የነበሩ የመንግስት ሰራተኞች ደግሞ ከ17000 ብር በላይ ጭማሪ ተደርጎላቸው 39000 ብር እንዲከፈላቸው ውሳኔ መተላለፉን አውቀናል። የእነዚህ ሰራተኞች የደሞዝ ጣሪያ ደግሞ 41243 ብር እንዲሆን ነው መንግስት ውሳኔ ያሳለፈው። የመንግስት ሰራተኛውን ችግር በደሞዝ ማሻሻያ ብቻ የሚፈታ ባለመሆኑ በቀጣይ የቤት አቅርቦትንና የጤና መድን ሽፋንን ጨምሮ የተለያዩ መፍትሄዎች ይወሰዳሉ መባሉ ይታወሳል። መንግስት ከአዲሱ ዓመት ጀምሮ ተግባራዊ እንደሚደረግ የገለጸው የደሞዝ ማሻሻያ ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደሚጠይቅ በሲቪል ሰርቪስ ኮሚሽን መግለጫ ላይ ሰፍሯል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ጭማሪው 160 ቢሊዮን ብር ወጪ እንደሚጠይቅ ገልጸው ነበር። የደሞዝ ጭማሪው በጀት ምንጭ ከፌዴራል መንግስት የ2018 ዓ.ም የመደበኛ ወጪ ውስጥ ለመጠባበቂያ ተብሎ ከተያዘው ላይ ተቀናሽ የሚደረግ እንጂ ተጨማሪ የሚጸድቅ በጀት የለምም ተብሏል። ከዚሁ ጋር ተያይዞም ከሀገር ውስጥም ሆነ ከውጭ ተቋማት የሚጠየቅ ብድርና የሚታተም ብር እንደሌለም ተገልጿል። የገንዘብ ሚኒስቴር በማህበራዊ ትስስር ገጹ ላይ ያሰፈረው የፌዴራል መንግስት የ2018 በጀት ዓመት ማጠቃለያ እንደሚያሳየው ከአጠቃላይ 1.9 ትሪሊዮን ብር በጀት ውስጥ ለደሞዝና ለስራ ማስኬጃ ወጪ መጠባበቂያ ተብሎ 267.9 ቢሊዮን ብር ድልድል ተደርጓል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።